ተንኮለኛዋ ወይዘሮ አልማዝ ለብዙ ዓመታት ሲፈልጋትና ሲያስፈልጋት የነበረው ልጅ የእንጀራ ልጇ ዳዊት አገኛት። እንጀራ ልጇን ሉሊትን ስታሰቃያትና ስታንገላታት እንዲሁም ብዙ ችግር እፈጸማባት ለመግደልም ሙከራ አድርጋባት ጎዳና ላይም አውጥታ እጥላት። ሉሊት ቤቱን ስትሸጥባት ጎዳና ላይ ወይዘሮ አልማዝ ወታ ቤቱን ሸጠሻል፣ ገንዘብ እንድታመጪ የምለቅሽ መስሎሻል? እንደ ግርሳት ነው እየተከተልኩኝ የምለበልብሽ እያለች ታሰቃያት ነበር። ዳዊት እንግዲህ ከልጅነቱ ጀምሮ ብዙ መከራ አሳልፎ አባቱን አቶ የአባቱን ንብረት ሸጣ እሷ እየተደሰተች እየጠፋችውን ሴትዮ እሷንማ አገኝቻት ህይወቷን አሳጥሪያት ነው እኔ ሰላማዊ ህይወት የምኖረው እያለ ሲፈልጋት የነበረው እናቱን አገኝቶ አነቃት። እባክህ ልቀቀኝ እጮሃለሁ በማለት አለች። የታባሽ ልታመልጭኝ ነው? በስተመጨረሻም እጄ ላይ ወደቅሽ፣ ታመልጭኝ መስሎሽ ነው በማለት አሁንም እንቅ አድርጎ አስፈራራት። በአካባቢ ያሉት ሰዎች ደርሰው ገላገሉ። መንገድ ላይ እየሄደ ካሌብ አግኝቶት ካሌብ ወደዚህ አካባቢ እንዳትመጣ ብዬ አስጠንቅቄ አልነበረም ወይ? በባለፈው እንዴት አድርገህ ነው ያመነጫጨከኝ? ለዚያውም በገዛ ቤቴ በማለት ነገረው። ማን ነው ያንተ ቤት ያደረገው ብሎ ነገረም። ያንንማ አለመሆኑን ልነግርህ ነው ያገኘሁህ በማለት በጥፊ ዳዊትን ሲመታው ዳዊት አንተን የመታኸኝ በማለት እየደጋገመ በጥፊ በካልሾ ካሌብን መታው። ካሌብ ወደቀ። ዴቭ ወደ ቤት ተመለሰ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዚህ ትርፍርፍ ይበል። በእንጀራ እናቷ የምትሰቃየዋ ልጅ ሉሊት እንጀራ እናቷ ታይዛላታለች። ካሌብ አግኝቷታል። ካሌብ ካገኛት ወይዘሮ አልማዝ አለቀላት። ሉሊትን ብቻ ስታንገላታት እሷ የገደለቻትን ሀሴትን ሉሊት ናት የገደለቻት እያለች የምትናገርና ከልጇ ለይታ የምታሰቃያት ልጅ ቤቱን ሸጣ እሷ ጎዳና ላይ ወታለች። ወይዘሮ አልማዝ ጎዳና ላይ ወታ ለምንድን ነው ብር የማትሰጭኝም ስትል አንገላታት። እሷን እየሰደበቻትም ነበር። ሉሊትም ስጋት ላይ ነበረች። ለዳዊት አማክራው ዳዊት ከእንግዲህ በኋላ በምትንቀሳቀሽባቸው ቦታዎች እኔ አብሬሽ ነኝ፣ ይችን ሴትዮ ባገኛትና ባውቃት ደስ ይለኝ ነበር በማለት ለሉሊት ነግሯት ነበር። ይችን ባታውቃት ነው አረመኔና በጣም መጥፎ ሴት ናት በማለት ነግረው ነበር በባለፈው ክፍል ላይ። ካሌብ ወደዛ ቤት የሄደው ሉሊት የነዳዊትን ቤት ገዝታው ነበርና ከኔ ለይተሽ ወይንም ሚስጥር መደበቅ ጀመርሾይ ቤቱን መግዛትሽን በማለት ይሄ ንብረት የኔና የሉሊት ነው ብሎ ለዳዊት ሲነግረው እሷ በለፋችሁ እንዴት ነው አንተ ባለ ንብረት የምትሆነው በማለት የኔ ብጤ ነው ብሎ ለሉሊት ነግሯት ከዛ ቤት አባሮት ነበር። ሉሊት ሳታይ ማን ነበር የመጣው በማለት ስትናገረው የኔ ብጤ ነው ሳንቲም ስሰጠው ደስ ብሎት ሄደ ብሎ ለሉሊት ነግሯት ነበር። ወደዛ ቤት ሲመለስ ካሌብን መቶት ካሌብ መንገድ ላይ እንደወደቀ ዳዊት በሩን ከፍቶ ሲገባ አፍንጫ አካባቢ ደምቶ ነበርና ሉሊት ስታየው በጣም ትደነግጣለች። ምን ሆነህ ነው? ምን ተፈጥሮ ነው በማለት ትነግሯለች። እንዲያውም የምስራች ልነግርሽ ነው ዛሬ ለብዙ ዓመታት የለፋሁበትን የፈለኳትን ሴትዮ አገኘኋት በማለት ለሉሊት ነገራት። ማንን ነው በማለት ትነግሯለች። እንጀራ እናት ግን ብላ ጠየቀችው። አዎ አገኘኋት እኮ በማለት ይነግራታል። እና ታዲያ ደበደብኳት ብሎ ሲነግራት ለምን ትመታለህ? ያለውን ነገር በህግ መጨረስ ነው እንጂ በማለት ስትነግረው እኔ እሷን ካልገደልኳት መጨረሻ ጥሩና መልካም አይሆንም እገላታለሁኝ ብሎ ተደሰተ። አንተ በመግደል ምን ትጠቀማለህ? ያለውን ነገር በህግ መጨረስ ነው የሚቻለው። በኋላ ምን እንደሚያደናቅፍህ አታውቅም በማለት ለሱ ነገረችው። አሁን ገንዘብ ያስፈልገኛል ሉሊት እባክሽ ብሎ ነግራታል። ገንዘብ እትሰጠዋለች። እሱ ሲወጣ እህቱን ኤልሳን ያገኛትና የምስራች ደስ ብሎኛል በማለት
ለሷ ይነግራታል። ከሉሊት ጋር ፍቅር ጀምራችኋል ያተሳካላችሁ በማለት ስትናገር የኔና የሷ ግንኙነት መቼም የማይሆን ነው፣ ሌላ ነው የምነግርሽ በማለት ይነግራታል። እሷ ከካሌብ ጋር መቀጠል ስለምትፈልግ ሉሊትና ዳዊት አንድ ጋር መሆን ትፈልጋለች። ግልጹን ነገራት። ዳዊት ምንድን ነው ስልክ ይደውልና ገንዘብ እንዳታስቡ እናንተ ብቻ ያልኳችሁን ነገር ፈጽሙ ብሎ ለወይዘሮ አልማዝ ሌላ ነገር እያዘጋጀላት ነው። ለሰዎች ስልክ አወራ። ኤልሲ መንገድ ላይ ምንድነው ተደብቃ እናቷ ሊገለኝ ነበር እኮ ከየት መጣብኝ እያለች እየተርበተበተች ጎዳና ላይ ስትሄድ ማንን ታገኛለች? ከወደቀበት የተነሳውን ካሌብን ታገኘዋለች። አገኘሁሽ አንቺ ብሎ አሁንም አባቱን እንደገደለችበት ያነሳባታል። ሲያነሳባት አንተ ደግሞ ከየት መጣህብኝ? እኔ አባትክን አልገደልኩም ወይድልኝ እባክህ በማለት ትዝትበታለች። ቦርሳዋን ያዝ ስታደርግ የምን ማስፈራራት ነው? መግደል እንደው ልማድሽ ነው፣ ተኩሺ ገደኝ በማለት ለሷ ነገራት። ድንገት እሷን ሊያንቃት ሲል ልጅቷ ከየት እንደመጣች ልትገላት ነው ወይ? እናቴን ሁለተኛ እናቴን እንደዚህ ብታደርግ እሷን እንደዚህ ስታደርጋት እኔ እታመማለሁኝ፣ እረፍ፣ ከእናቴ ጋር ያለህን ግንኙነት እባክህ እረፍ ብላ አስጠነቀቀችው። አንቺም እጅሽ ካለበት አልተውሽም በማለት አስጠነቀቃት። እኔና አንተ አልጨረስንም ብላ ትነግረዋለች። ምንም ብትሆን እኮ እናቴ ናት፣ ለምንድን ነው እንደዚህ የምታደርጋት ብላ ኮስተር ብላ ስትጠይቀው እናትሽ የአባቴ ገዳይ ናት፣ እንደውም አንቺ ልታፍሪ ይገባል፣ አባቴን የገደለች ናት በማለት ለልዕልት ይነግራታል። ለምን ታፍራለች? እኔ እኮ እናቷ ነኝ በማለት ወይዘሮ አልማዝ ትናገራለች። እሱ ጥሎ ይሄዳል። ምክንያቱም ልጅቷ በጣም አመነጫጨቀችው። አልተውሽም በማለት ያስጠነቅቃታል። እኔ በምታደርጋቸው ድርጊቶች አልደግፍሽም እናቴ ስለሆንሽ ነው እንጂ በማለት ነገረቻት። ምክንያቱም ሊጨርሳት ሲል ነው ድንገት የደረሰችና የገላገለቻቸው። ወይዘሮ አልማዝ መንገዷን ቀጠለች። ለልጇ ምንድን ነበር እያለቻት እቤት ሆነሽ ነገሮቹን ተቆጣጠሪ ተከታተይ ብዬሽ አልነበረም ወይ? ምን ላይ ደረስሽ? በማለት ለሷ ትነግራታለች። ምንም ነገር የለም እኔ እየተከታተልኩኝ ነው በማለት ነገረቻት። በኔ በኩል ላንቺ ብዬ ነው እኮ እንደዚህ የምሆነው ብላ ለልጇ ስትነግራት በኔ ወይንም ለኔ እንደዚህ አይነት ድርጊት አትፈጽሚ እናቴ በማለት ለእናቷ ትመልስላታለች። ዳዊት ምንድን ነው እያለው ወደ ውጪ መድኃኒቱን ሊገዛ ሲል ነው ያገኘኋት በማለት ለኤልሲ ሲነግራት ረስቸው እንደው መድኃኒቱን ሳልገዛልሽ በማለት ይነግራታል። አረ አሁን ደህና ነኝ ተሽሎኛል በማለት ትናገራለች። ያቺ ልዕልቴ ወደዛ ቤት ትገባና በጣም እየተቆናደፈች አሁንስ አላበዛውም ወይ ከእናቴ ጋር እንደዚህ የሚጨቃጨቀው እናቴ ምን ታድርገው እያለች እየተኮሳተረች ሉሊት አጠገብ ስትቀመጥ ምን ሆነሽ ነው በማለት ትነግራታለች። ያ ካሌብ ነዋ እናቴን ሊገላት ሲል ሲያንቃት ነው የደረስኩት። እኔ ባልገላግልና ባልደርስላት እናቴን ገሏት ነበር በማለት ትነግራታለች። ቆይ ምንድን ነው ከእናትሽ ጋር እንደዚህ እሱ የሚያደርገው በማለት መለሰችላት። እናትሽ ጥሩ ናትም መጥፎ ናትም ብዬ ማለት አልችልም፣ ግን እኔ ሄጄ አናግረዋለሁ ስትል ሉሊት ተናገረች። ልዕልቴ ምንድን ነበር እያለችው እናትሽ ለእኔ የማትመለስ እንደነበረች ታውቂያለሽ ብላ ሉሊት ስትነግራት ያማ ሌላ ነው ብላ መለሰችላት። አባቴን ገለዋለች ነው እሱ የሚለው። እናቴ ደግሞ እንዴት እንደዛ ታደርጋለች ብላ በጣም ተኮሳትራ ትናገራለች። እንዴት እሱ እንደዚህ ያደርጋል? ያለውን ነገር በቃ እኔ እናገራለሁኝ። ስለዚያ ጉዳይ ዳግመኛ እኮ እንዳታነሳ ብዬ ነግሬው ነበር ስትል ትናገራለች። ምክንያቱም ፍቅረኛዋ ስለሆነ የእሱን ባህሪ ስለምታውቅ ካላረፈ ከዚህ የባሰ ችግር ነው የሚገጥመው። አሁንም ገና ጥሬ ነው በማለት ተነግራታለች።
ሉሊት ወደ ካሌብ ጋር ትሄድና ለምንድነው እንደዚህ ያደረገው በማለት ተናግረዋለች። ምክንያቱም ካሌብም ደምቷል፣ ዳዊትንም ስታየው ደምቷል። ምን ሆናችሁ ነው እናንተ ደግሞ ምንድነው ያጋጫችሁ የሚያጣላችሁ ስትል ስትናገር ያማ የደበደበኝ እቤትሽ ያስቀመሽው የምትቀልቢው ጎረምሳሽ ዳዊት ነው በማለት ነገራታ። ምንም የሚያገናኛችሁ ነገር የለም። እኔ እንኳን የመጣሁት ስለ አልማዝ ልናገር ነው። ወይዘሮ አልማዝን ለምንድን ነው እንደዛ የምታሰቃያት በማለት ነገረችው። አባቴን ገለዋለች፣ ስለዚህ እሷን እገድዬ ነው እኔ ሰላማዊ ሕይወት የምኖረው በማለት ነገራት። አንተ ሰው በመግደል ነው ወይ ሰላም ሕይወት የምትኖረው? ያለውን ነገር በህግ ለምን አትጨርስም? ደግሞ ወንጀለኛ ብትሆን ከፖሊሶቹ ምርመራ አትወጣም ነበር ስትነግረው አሁን መስመር አለፍሽ በማለት አስጠነቀቃት። ምክንያቱም አንድ ቀን እውነቱ ሲገባሽ ታመሰግኒኝ ከጎኔ ትቆሚ ይሆናል በማለት ለፍቅረኛው ለሉሊት ይነግራታል። በስተመጨረሻ ልዕልትና ኤልሲ በነገሮች ተስማምተሻል ወይ ቃል ገብተሽ ነበር ስትል ነገረቻት። ምክንያቱም ከዳዊት ጋር እንድትስማማላት እንትና ደግሞ ከሉሊት ደግሞ ከዳዊት ጋር ኤልሴን ከካሌብ ጋር ለማስማማት ቃል ገብተው ነበር። እኔ አሁን ላይ ምንም የምፈልገው ነገር የለም፣ ስለ ፍቅርም አላስብም። አንቺ ጥቅመኛ ሰው እንደሆነሽ ስለተረዳሁ ነገሮቹን ትቼዋለሁ ብላ ለኤልሲ ስትነግራት ኤልሲ አነቀቻት። ዳዊት አዘጋጅቶ ነበርና መኪና። ስለዚህ ወይዘሮ አልማዝ ታፍና ትወስዳለች። ዳዊት አሳፈናት። ቀጣይ ክፍል ወይዘሮ አልማዝ ምን ይገጥማት ይሆን የሚለውን በቀጣይ ቪዲዮ የምናየው ይሆናል። ምክንያቱም ዳዊት ወስዷታል። ምን ችግር ይገጥማት ይሆን የሚለውን በቀጣይ እናያለን። በያላችሁበት ሰላም ቆዩ። ባይ ባይ ቤተሰብ።